ዛሬ ይዤላችሁ የመጣሁት በጣም ቀላል ነው። እንደምትወዱትም ተስፋ አደርጋለሁ። ወደ አሰራሩ እንሄዳለን። መጀመሪያ አንድ የሾርባ ማንኪያ እርሾ፣ አንድ የሾርባ ማንኪያ ስኳር፣ አንድ የውሃ ብርጭቆ ውሃ እንጨምራለን። ውሃው ትንሽ ለብ ያለ ቢሆን ቆንጆ ነው። እናዋህደዋለን። ከዛ ከድነ ነው አንድ 5 ደቂቃ እናስቀምጠዋለን። እንዲህ ማድረጋችን ግዴታ አይደለም፣ ግን እርሾ እንዲህ ካዘጋጀ ነው ሊጡ በቀላሉ ኩፍ እንዲል ይረዳዋል። ዱቄት 2 ብርጭቆ ከግማሽ፣ ጨው 1 የሻይ ማንኪያ አድርገን በማማሰያ ለስለስ ያለ ሊጥ አድርገን እናቦከዋለን። በማማሰያው ስናሸው ሊጡ ለስለስ ይልልናል። ከድነን ለ1 ሰዓት እናስቀምጣለን። እስከዛ መጥበሻችንን ትንሽ ዘይት እንቀባለን። ከዛ እንደዚህ ዙሪያውን እንቀባዋለን። ጥቁር አዝሙድና ነጭ አዝሙድ ንስንስ እናደርግበታለን። ሊጣችን ሲቦካለን ከዛ እንመልሰዋለን። እኔ በእጄ የመለስኩት ያው ሊጥ ሳቦካ በእጄ መመለስ ደስ ስለሚለኝ ነው። የቦካ ሊጥ በእጃችሁ መነካካት የማትፈልጉ ከሆነ ደግሞ ልክ እንዳቦካ ነው በማማሰያ እንደዚህ መመለስ ትችላላችሁ። ከዛ ያዘጋጀነው መጥበሻ ላይ እንገለብጠዋለን። እዛ እጃችን ላይ እንዳይጠባበቅ ትንሽ ዘይት እናደርግና ሊጡን ጠፍጠፍ እናደርገዋለን። ሊጡን እንደዚህ ከጠፈጠፍን በኋላ ከላይ ጥቁር አዝሙድና ነጭ አዝሙድ ነስነስ እናደርግበታለን። ከዛ እንዳይራገፍ እንደዚህ ጫን ጫን እናደርገዋለን። አነስተኛ ሙቀት ላይ አድርገን እንከድነዋለን። እንደዚህ ኩፍ ሲልልን ከስሩ መብሰሉን ስናረጋግጥ ቀስ አድርገን በሳህን ወይም ደግሞ በትንሽዬ ሰፌድ አድርገን እንገለብጠዋለን። በቀላሉ ደግሞ ተመሳሳይ መጥበሻ ካላችሁ ወደ ሌላ መጥበሻ ግልብጥ ማድረግም ትችላላችሁ። ከዛ አሁንም አነስተኛ ሙቀት ላይ አድርገን ከድነን እናበስለዋለን። ስሩ እስኪበስል ከ7 እስከ 10 ደቂቃ ሊበቃው ይችላል። ከዛ ዳቧችን ከስር ሲበስልልን እናውጣዋለን። ከበሰለ በኋላ ረጅም ሰዓት መጥበሻ ላይ እንዳይቆይ ዳቧችን እንዳይደርቅብን፣ ያው ዳቦ ቀዝቀዝ ሲል ደስ ስለሚል ወዲያው በጨርቅ ጠቅለል እናደርገዋለን። በጨርቅ መጠቅለላችን የሚጠቅመው አንደኛ አያልበውም፣ ሁለተኛ ዳቦ በደንብ ደስ ያለ ሶፍት እንዲሆን ያደርግልናል። ምናልባት የምትጋግሩበት መጥበሻ ሰፋ ያለ ከሆነ ሊጡ ካነሰው ቂጣ እንዳይሆንባችሁ፣ ስለዚህ እኔ የተጠቀምኳቸውን ግብአቶች እጥፍ አድርጋችሁ ማብኳት ትችላላችሁ። አነስ ያለ መጥበሻ የምትጠቀሙ ከሆነ እንደዛውም ዱቄቱንም ውሃውን የተጠቀምናቸውን ግብአቶች አነስ ማድረግ ትችላላችሁ። ቪዲዮ ይመስላል እንዳያችሁ በጣም ቀላል ዳቦ አሰራር ነው። ውስጡ በጣም ለስላሳ፣ ጣዕሙን በጣም ነው የሚጣፍጠው። ባሲዛችሁ ደስ ይለኝ ነበር፣ የሩቅ መሆናችሁ ነው እንጂ እና ሰርታችሁ ብሉ። በተለይ ላጤ ከሆናችሁ ራሱ ከሀገር ውጭም ሀገር ውስጥም ያላችሁ ቤተሰቦቼ በጣም ቀላል ነው። ድፎ ዳቦ አምሯችሁ ለምን ይቀር፣ እንደዚህ በማማሰያ ማስላችሁ ጋግሩ ላለው